የኢትዮጵያ ብሔራዊ ምርጫ ቦርድ መራጮችና የምርጫ ተወዳዳሪዎች ያለማንም እገዛ ራሳቸውን በራሳቸው የሚመዘገቡባቸውን ሁለት ዲጂታል የምዝገባ ስርዓቶችን ይፋ አድርጓል። አንዱ መተግበሪያ ተመራጮች ከዚህ ቀደም እንደነበረው ወደ ምርጫ ክልላቸው መሄድ ሳይጠበቅባቸው በቢሮአቸው ሆነው እንዲመዘገቡ ያግዛል ሲባል፣ ሌላኛው መተግበሪያ ደግሞ መራጮች በስልካቸውና በኮምፒውተር ራሳቸውን የሚመዘግቡበት ነው ተብሏል። አቤል አበበ ጉዳዩን በዝርዝር ተመልክቶታል። ብሩክ አስቀኑ ያቀርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 1 ዓመት ከ8 ወር ሲያለማ የቆየውን የመራጮችና የተመራጮች መመዝገቢያ ዲጂታል መተግበሪያ ይፋ አድርጓል። ከዚህ ቀደም በመራጮችና ተመራጮች ምዝገባ ጊዜ የነበሩ ችግሮችን ለመፍታት ያግዛል የተባለው አዲሱ የዲጂታል ስርዓት በወረቀት ሲደረጉ የቆዩትን የምርጫ ምዝገባዎች ወደ ዲጂታል ለማሸጋገር መንደርደሪያ ይሆናል ነው የተባለው። ይህ የምዝገባ ሂደት ቦርዱ ከዚህ ቀደም የመራጮችንም ሆነ የተመራጮችን መረጃ ከማደራጀት አንጻር ይገጥሙት የነበሩ ችግሮችን ብቻ ሳይሆን ለምዝገባ ይወጡ የነበሩ ወጪዎችን የሚቀንስ መሆኑ ተነግሯል። በዚህ የዲጂታል ስርዓት ለመመዝገብ የፋይዳ ዲጂታል መታወቂያ አስፈላጊ መሆኑን ያሳወቀው ቦርዱ መራጮች ወደ ምርጫ ጣቢያ መሄድ ሳይጠበቅባቸው ባሉበት ሆነው ምርጫዬ በተሰኘ መተግበሪያ መመዝገብ የሚችሉበት እንደሆነ አሳውቋል። ወደ ምርጫ ክልል መምጣት አያስፈልጋቸውም። ባሉበት ስፍራ በራሳቸው ስፔስ በራሳቸው ቢሮ ይሄንን ምዝገባ ያደርጋሉ። ራሳቸው ነው የሚመዘግቡት። ሳልመዘገብ ቀረው ሄጄ ቢሮ ተዘጋብኝ የሚባል ነገር የለም፣ ወይም አመላለሰኝ የሚባል ነገር የለም። እነሱ አመዘጋገብ ክፍተትንም ያስቀራል። የነበሩ እጩዎች እነማን ናቸው የሚባል ዳታ ሊመጣ ይችላል። ለጥናት፣ ለምርምር፣ ለተለያየ የፖሊሲ ግባት ሊሆን ይችላል። እንዲህ አይነት ዴታ የለንም። ባለፈው ሳምንት ሁላችሁ የፖለቲካ ፓርቲዎች የላካቸዋቸውን አድሚኖቻችሁን በሁለት ቀን ስልጠና ፕሮግራም አከናውነን የእጩዎች ምዝገባ እንዴት ይከናወናል፣ በማን ይከናወናል፣ ምን አይነት ደረጃዎች ምን አይነት አካሄዶች አሉት የሚለውን ስልጠና አካሄደናል። በ7 ቋንቋዎች ይሰራል የተባለው መተግበሪያው እንግሊዝኛን ጨምሮ 6 የሀገር ውስጥ ቋንቋዎችን የያዘ እንደሆነም ተነግሯል። በዚሁ ጊዜም የመራጮች መመዝገቢያ መተግበሪያም ቢሆን ተመራጮች እንደከዚህ ቀደሙ ወደ ምርጫ ክልላቸው መሄድ ሳይጠበቅባቸው የሚመዘገቡበት ነው ተብሏል። ምርጫዬ የምትባል መግቢያችን ላይ ታችኋታል። ምርጫዬ የምትባለው አፓችን ነች። ሌላው ዌብ ቤዝድ የሚባለው በድህረ ገጽ ብንፈልግ በታብሌታችን ብንፈልግ ላፕቶፓችን ተጠቅመን ወይም ኢቭን በስልካችን ተጠቅመን ዌብ ቤዝድ በሚባለው ደግሞ ራሳችንን የምንመዘግብበት ነው። የገጠርም አካባቢ ወይም ስማርት ስልክ የሌላቸው የህብረተሰብ ክፍሎችን ለመድረስ ደግሞ አሲስትድ ቮተር ሬጅስትሬሽን የሚባለው በታብሌት በምርጫ ጣቢያ በቦርዱ ሰራተኞች የሚደረግ የመራጮች ምዝገባ ነው። መራጮች በሚመቻቸው ስፍራ ቤታቸው ማታ እሁድ ከሌሊቱ 11 ሰዓት በፈለጉት ሰዓት ራሳቸውን መመዝገብ ይችላሉ። አሁን ላይ ሁለቱ ምዝገባዎች ብቻ እንጂ እስከ ድምጽ መስጠት ያሉት ሌሎች የምርጫ ሂደቶች ዲጂታል አለመሆናቸውን ያሳወቀው ምርጫ ቦርድ ይህም ምዝገባ ቢሆን ካሉ የምርጫ ክልሎች በ30 በመቶዎቹ ላይ ብቻ ሊተገበር መታሰቡን ነው የጠቆመው። የሞከርነው በጣም ሊሚትድ በሆነ መጠን ለምሳሌ ከ55,000 ምርጫ ጣቢያዎች ውስጥ ወደ 30% በሚሆኑ ምርጫ ጣቢያዎች ላይ ይሄንን ስራ ለመስራት ነው እየሞከርን ያለ ነው። አንድ ስልክ ወይም ባንድ ስማርት ስልክ ተጠቅመው ሎጊን ሎጋውት እያደረጉ ቤተሰቦቻቸውን ሁሉ መመዝገብ የሚችሉበት አማራጭ ይሰጣል። አንድ መራጭ አንዴ ብቻ እንዲመዘገብና ደግሞ መምረጥ እንዳይችል ይከለክላል የተባለው የመራጮች ዲጂታል ምዝገባ አይነ ስውራንም በድምጽ ታግዘው በስልክም ሆነ በኮምፒውተር እንዲመዘገቡ ያስችላል ተብሏል። የመራጮችንም ሆነ የተመራጮችን መረጃ በዘላቂነት ለመያዝና ለማስቀመጥ የሚያግዝ ስርዓት ይዘረጋል የተባለው ይህ ስርዓት ይፋ በተደረገበት መድረክ ላይ የታደሙት የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት አዲሱን አሰራር አድንቀው ቴክኖሎጂ ይዞ የሚመጣውን ፈተና ለመመከት መዘጋጀት ያስፈልጋል ብለዋል። በዚህ በመበረታታት የተጀመረውን ከማስቀጠልና ውጤታማ ከማድረግ ጎን ለጎን የቴክኖሎጂ አጠቃቀሙን በማስፋትም ሆነ በማላቅ መጠነ ሰፊ ስራ መስራት ይገባል። ቴክኖሎጂ መጠቀም የሚያስገኘው ጥቅም ላይ ጥርጣሬ ባይኖርም ተያይዞ የሚመጣው ተግዳሮት መኖሩን በመገንዘብ ተገቢውን ዝግጅት ማድረግ ያስፈልጋል። ሊያጋጥሙ የሚችሉ ችግሮችን ሊፈታ የሚችል የሰው ኃይል መኖሩ ቁልፍ ሲሆን የተዘረጉትን ስኬት ከማረጋገጥ ባለፈ አዳዲስ ቴክኖሎጂዎችን ለማስተዋወቅ እጅግ ወሳኝ ነው። ይሄ መጨመር አለበት፣ ይሄ መቀነስ አለበት የሚሉም ነገሮች ስለሚመጡ በጣም ኮንቲኒየስ የሆነ የሙከራ ጊዜም አሳልፈናል።
እንደገና ደግሞ የመረጃን ደህንነት ለማረጋገጥ ራሱ የሲስተሙን ስትሬንግዝ ቼክ ከማድረግ አንጻር ስራዎች ተሰርተዋል። ከሳይበር ጥቃት ለመከላከል የሰርቲፊኬሽን ፕሮሰስ ተደርጓል። ይህ የዲጂታል አማራጭ እንዳለ ሆኖ ይህ በማይቻልባቸው ቦታዎች ደግሞ ከዚህ ቀደም የነበረው በባህረ መዝገብ የታገዘ ምዝገባ እንደሚቀጥል ብሔራዊ ምርጫ ቦርድ አሳውቋል።